ነገር አስበን ነበር። በጣም ብዙ የማይሆን ነገር ስናስብ ነበር። ግን ደግሞ እግዚአብሔር እና ወንድማችን ሚኪ እንግዲህ ጸሎት አድርጉለት ወንድማችንን። እግዚአብሔር ይመስገን በህይወት ስላገኙትም ማመስገን ነው። ግን ደግሞ ያው ትንሽ ህመሙ ትንሽ የጎዱት ይመስለኛል። የሰጡትም መድኃኒትም ይውጋቸውና መርፌም የሆነ ብቻ እነሱ ምን እንዳደረጉት ባላቅም ልጁ በጣም ጎድተውታል። አሁን የሚገኘው እንግዲህ ሐኪም ቤት ነው። እንግዲህ እስካሁን ድረስ ደግሞ አዲስ ነገር የለም። እንግዲህ ሁላችሁም በጸሎታችሁ አስቡት። እንደውም እኔ እግዚአብሔር ይመስገን የእውነት ሴትየዋና ያ ልጅ በጣም ሲዝቱ፣ በጣም ሲያስፈራሩ፣ በጣም ብዙ ነገር ሲሉ እንደዚህ በህይወት ይገኛል ብዬ አላሰብኩም ነበር። ግን ደግሞ እግዚአብሔር መልካም ነው እና ልጁም ቅን ስለሆነ ሚኪ ከነገራችን ላይ አይታችሁታል። የዛሬ ስንት ቀን ተደበደበ። አሁንም መልሶ እዚህ ስራ ይመጣል። ለማየት ያበቃችኋል። አሁን ትንሽ ከህመሙ ያገግምና ሳይውል ሳያድር ነው የሚመጣው። ምንም እንትን አይልም። በስመ አብ መንፈስ ቅዱስ። ሰው በአጥንቱ እየሄደ ለራሱ አይሆንም፣ ለራሱ እረፍት አይሰጥም። ሰው ሲሞት ነው የሚያርፈው የሚባለው። በትክክል አየው በሚኪ እዲ ታሙ እንኳን ህመሙን እንኳን አያስታምምም። አሁን የግዴታ ተይዞ ነው ተይዞ በቃ እንጂ አልጋ ላይ መተኛቱ ራሱ ለሱ በቃ እንደ ሽንፈት ነው እንትን የሚያየው። ግን ደግሞ ለጤናሽ ግዴታ ጊዜ ሰጥተሽ ራስሽን ማስታመም አለብሽ። ሁልጊዜ የሰዎችን እንትን የሰዎችን እያሟላሽ የራስሽን ደግሞ እንደማይሆን ነገር ማድረግ ይሄ ራስ እንትን ነው እና ብቻ እኔ እንጃ። እግዚአብሔር ይማረው እያላችሁ ሁላችሁም በጸሎታችሁ አስቡት ወንድማችን ሚኪ። ተሙ ደግሞ እንግዲህ በቅርብ ቀን ይገኛል ብለን ተስፋ እናደርጋለን። እስካሁን ድረስ የተሙ ደግሞ ምንም ነገር እስካሁን የለም። እሱም ካለበት ጭንቀት ካለበት ስቃይ እንደዚህ ወንድማችን ይሄ ወንድማችን ቀዩ ልጅ በማን ነው ዘላለም እንትን ላይ የሚሰራው ልጅ ስሙ አያዘኝም። እሺ እስካሁን ድረስ የእሱን ስም መያዝ አልቻልኩም፣ እረሳለሁ። እና እሱ ልጅ በጣም ጎበዝ ነው። ሰዎችን እንዴት አድርጎ ማወጣጣት እንዳለበት እንደምንም አርሶ እንግዲህ ለሚኪ ወንድማችን ደርሶለት ህይወቱን ከእግዚአብሔር በታች እንግዲህ አትርፎለታል። ከነዚያ የቀን ጅቦች አውጥቶታል። እንግዲህ የሚቻለውን ሁሉ ሕክምና እያደረገለት ያለውም ይሄ ወንድማችን ነው። እንግዲህ ከጀርባም አሉ። ሁላቸውም እግዚአብሔር ይስጣቸው ወንድማችንን ስላተረፉት። የእውነት ስንት ሰው ተጨንቆ ነበር በሚኪ ጉዳይ። ስንት ሰው በስማም እንደዚህ በህይወት ይገኛል ራሱ አላልንም ነበር። ግን ደግሞ እግዚአብሔር ይመስገን ማለት ነው። ምንም እንኳን ቢጎዳ የፈለገው እንትን ቢል ህይወቱ ካለ ያገግማል። ማመስገን ነው የሚሻለው። ተሙም እንግዲህ በቅርቡ ቀን እንግዲህ ካለበት ችግር ያወጡታል ይገኛል ብለን ተስፋ እናደርጋለን። ሁላችሁም በቻላችሁት አቅም እንግዲህ ለወንድማችን ለተሙም ለሁላቸውም ለነልውልም ለናቤልም ሰው ያስፈልጋቸዋል። ሁሉም ሰው የሚያሳድዳቸው ናቸው። እንግዲህ ይህን ስራ የሚሰሩ ሰዎች በእያንዳንዱ ሰከንድ በእያንዳንዱ እንትን በሚሄዱበት እንቅፋት አይጠፋም እና እግዚአብሔር ይጠብቃቸው ወንድሞቻችን። ብዙ ጊዜ እያያችሁ ነው። በአቤል ጉዳይም እንግዲህ አቤልም በጣም ብዙ ነገሮች እየገጠሙት ሰዎች እሱን ለማገት ሰዎች እሱን እንትን ለማለት ከስራው ለማግለል በጣም ብዙ ርቀት እየሄዱ ነው። ደግሞ እንግዲህ እግዚአብሔር ብሎ ደግሞ ሰዎች አልተሳካላቸውም፣ እንደሚፈልጉት አልሆነላቸውም። እሱም በጣም ጎበዝ ጠንካራ ነው። እንግዲህ ቀንና ሌሊት ሳይል እየሰራ ያለው ጀግና ወንድማችን ነው። በቀጣይ ደግሞ እግዚአብሔር ብሎ ደግሞ እነዚህን ወንጀለኞች ተይዘው እነሱ ደግሞ የሚያርፉበት ቀን ይመጣል ብዬ ተስፋ አደርጋለሁ። ብዙ ጊዜ ደክመዋል፣ ለፍተዋል። እስካሁን ድረስ የምናያቸው ነገሮች እያያችሁ ነው። ያሁኑ ደግሞ ትንሽ ጫን ያለ የበዛ ይመስለኛል። ግን እግዚአብሔር ይመስገን ማለት ነው፣ ለበጎ ነው። ነገም የተሻለ ቀን አለ
እንግዲህ በሚኪ ጎጆ ሰሞኑን በጠየቃችሁን ሁሉ ነገር እንግዲህ እኔም በቻልኩት አቅም አዲስ አዲስ ሲኖር እየለቀኩላችሁ እናንተም ሼር ላይክ እያደረጋችሁ ቪዲዮውን እንግዲህ እንደተመለከታችሁት ነው። ዛሬ ደግሞ እንግዲህ ያለበት ሁኔታ እንግዲህ ይህን ይመስላል። ከተገኘ በኋላ መልሶ ደግሞ ከቤት ከገባ በኋላ ደግሞ በጣም ሲያመው ደግሞ ወደ ሐኪም ቤት ወስደውታል። ነገ ደግሞ ምን እንደሚፈጠር እንግዲህ አብረን እናያለን። እናንተ እንግዲህ በተቻላችሁ አቅም በጸሎታችሁ አስቡት እያልኩኝ ስለ ማነው ልዑል ደግሞ ዛሬ እንግዲህ አዲስ ነገር ይዞ መጥቷል። አይታችኋል እንግዲህ ለአንድ አመት ሙሉ አንዲት ህፃን ልጅ ሊያ የተባለችው ያቺ አቤል ቤት የምትሰራው ሰራተኛዋ ማለት ነው። እሷን ልጄ ናት ብላ ይዛ መታ ስታሰቃያት የነበረች ህፃን ልጅ ነበረ። እንግዲህ ጀግናው ወንድማችን ካለበት ፈልጎ ይሄንን ህፃን ልጅ ከወላጅ እናቱ ጋር ዛሬ አገናኝተዋታል። ይሄ ራሱ ትልቅ ዜና ነው። የእውነት በጣም ደስ ብሎኛል። እንግዲህ ልዑል የሆነ ነገር ጀምሮ እስከ መጨረሻው ድረስ ሳያሳካ ለምንም እጅ የማይሰጠው ጀግናችን እንግዲህ እናት ልጄ የት ሄደ ልጄ ምን አገኘው እያለች እንግዲህ አንድ አመት ቀላል አይደለም። ይህ ሁሉ ጊዜ እንግዲህ ይቺ ሴትዮ እንደውም እግዚአብሔርን ነው የምላችሁ እኔ ብዙ ነገር ሳስብ ያ ህፃን ልጅ የት ሄደ ያ ህፃን ልጅ እያልን እሷ ግን እንግዲህ እናት ሁለት እናት ነው ያላት ይባላል። እንግዲህ አላቅም። ይቺ ሊያ ሌባ እኮ በሚሄድበት እኮ በቃ እንትን አያጣምና እንግዲህ እዚህ ቤት አስቀምጣ እሷ እንደፈለገች እየተንቀሳቀሰች የነበረችው ሊያ በስከ መጨረሻ እንግዲህ ህፃኑና ወላጅ እናቱን ልዑል እንደምንም አፈላልጎ እናቱ የተባለችውን አገናኝቶታል። ይቺ ሴትዮ ደግሞ እንግዲህ በቻለችው አቅም እንግዲህ ሊያ የዕለት እንትናቸውን እያደረገችላቸው እየተንከባከበች እንግዲህ አንዲት ሽማግሌ እናት ከሳቸው ጋር ነበር ያስቀመጠችው ልጁን። እንግዲህ በስከ መጨረሻ እውነቱ ሲወጣ ልጁ እውነተኛ እናቱ ተገኝታ ዛሬ አገናኝቷቸዋል። እግዚአብሔር ይመስገን። ይህን ደግሞ ያደረገው ማን ነው? ልዑል ነው። በጣም ጎበዝ ልጅ ነው ልዑል። ከነገራችን ላይ ልዑል የሆነ ነገር ጀምሮ እስከ መጨረሻው እንትን ሳይል ለምንም እጅ አይሰጥም። እና የዚች ማናት ሊያ የተባለችው ጉድ በስከ መጨረሻ በየቤቱ እየሄደ እንግዲህ ጀግናችን ለበልባላችን ጀግናው ልዑላችን እንግዲህ ከገባችበት እየገባ የእሷን ጉድ እያወጣ ነው ያለው። እንግዲህ ደስ ያለኝ ነገር ደግሞ ወላጅ እናቱና ህፃን ልጅ ማገናኘቱ በጣም በጣም ይሄ ራሱ ትልቅ ነገር ነው። እግዚአብሔር ይስጠው ወንድማችን። የእውነት እንደሷ ሀሳብ እንደሷ እንትን እኔ ሴትዮዋ ሲጀምር ምን እንደምታስብ ገንዘብ ብቻ ነው እንግዲህ። አሁን ለዚህ ሴትዮ ገንዘብ ስለረዳች ልጇን የት እንዳደረገችው እሷ ከነጭራቹ ልጄ ብላ ኧረ እንዴት ይሰለቻል ግን የእውነት የምናያቸው ነገሮች በጣም ነው የሚያስጠሉት። በጣም ነው የሚሰለችው። ግን ደግሞ አንዳንድ ጊዜ ያው ሰዎች ገንዘብ ከሰው ይልቅ ገንዘብን የሚያስበልጡ ስለሚበዙ ይችም እናት እንግዲህ ገንዘብ ተከፍሏት ይሆን እስካሁን ድረስ እንዴት አላመለከተችም ልጄ ጠፋ ብላ ዝም ብላ ቁጭ ብላ እሷ ስራዋን እየሰራች ነው። ይቺ እናት ደግሞ እንግዲህ ሽማግሌዋ እናት የሊያ እናት ሁለት እናት አለ እንዴ? አያት ነው እናት ነው እናት ነው ያለችው እንግዲህ የሊያ ይሄ ሁሉ የሊያ ስራ ነው። አሁን ሊያ በየቦታው በየእንትኑ እንትን ቢል የእሷ ሰዎች በጣም ብዙ ናቸው። እኔ በጣም የሚገርመኝ ነገር እንደው ትልቅ ሰው እንትን ነው አትልም። ትልቅም ሆነ ትንሽም ሆነ ሁሉም ለእሷ ወንጀል ይስራ ብር ብቻ እንትን ትበል፣ ከዛ ውጭ ግድ የላት በቃ ገንዘብ ለእሷ ሁሉን ነገር ይገዛል። እንደው ከነ ልዑል እጅ ጣላት ብላችሁ ጸሎት አድርጉ። እሷና ያንን ኩርት የሆነ ሰው እያበበ ሁለታቸውን ከነ ልዑል እጅ ጣላቸው። ከዛ በኋላ ምን እንደሚፈጠር እናያለን። አሁን ላይ እንደፈለጉ እየሆኑ ነው።
ዋናው ደግሞ ልጁ መገኘቱ ራሱ የሁላችሁ ጥያቄ ነበር። ኮሜንት ስር ህፃኑ ልጅ ከእናቱ ጋር ማገናኘት አለባችሁ፣ የት አድርገው ነው እያላችሁ ነበር። ያው እነ ሉልም እንግዲህ እናንተ ባላችሁት እንትን እንደምንም አፈላልገው ልጁን አግኝተውታል። እግዚአብሔር ይመስገን። ይሄ ራሱ ትልቅ ነገር ነው። አሁን ላይ ደግሞ ጥንቃቄ ማድረግ ያለባቸው ሁለታችሁ ይመስለኛል፣ ልዑልም ሆነ አቤልም። ያው እንግዲህ የራሔል እናትም ተነስታባቸዋለች፣ በግራ በቀኝ እያሏቸው ነው። ብቻ እውነትን የያዘ ሰው ወድቆ አይወድቅም። መጨረሻቸውን እግዚአብሔር ያሳምርላቸው ወንድሞቻችን። እንደነሱ ክፋት ቢሆን እስካሁን ድረስ ልዑልም ሆነ አቤልም ስራቸውን ሊሰሩ ራሱ ሰዓትና እንትን አይሰጧቸውም ነበር። ግን ደግሞ እግዚአብሔር መልካም ነው እና በእናንተም ጸሎት እንግዲህ ወንድሞቻችን እስካሁን ድረስ ስራቸውን እየሰሩ ነው። ጥላት ደግሞ በእነሱን መውጫ መግቢያ እያሳጣ እንግዲህ ብዙ ሴራዎች ብዙ ነገሮች እንትን እያሉ ነው። እሱም አልተሳካላቸውም። ነገም ወደፊትም አይሳካላቸውም። መቼም እድሜ ልካቸውን አይሳካላቸውም። የሊያና የአበበ ገና ብዙ ነገር አለ። እኛ የምናየው ይቺ ትንሿን ነገር ነው፣ ግን ከካሜራ ጀርባ ስንት ጉድ አላቸው። ስንት ጉድ አላቸው ተወርቶ የማያልቅ። ምን አይነት ሰብአዊነት፣ ምን አይነት እኔ አላውቅም። አንዳንድ ጊዜ ሰዎችን ዝም ብላችሁ እንደዚህ ስታዩ የምትገምቱታል። የዚች ደግሞ ክፋቷ የክፋት ጥግ በቃ እኔ የምለው አንዳንድ ጊዜ ግን ሰው ልጅ ገንዘብ ለእኔ የሚበቃኝ ገንዘብ ካለኝ በልቼ ጠጥቼ የምፈልገውን የሚያሟላልኝ ገንዘብ ካለኝ ለምንድን ነው ትርፍ ነገር የምንፈልገው? ለምንስ የሰው ህይወት እናበላሻለን? 3 4 ቤት ትገዛለች፣ 3 4 መኪና ትገዛለች። ለየትኛው እድሜዋ ነው ድፍት ብላ ለምትቀረው? ሺህ ዓመት አትኖር። ይሄን ያክል የሰው ልጅ ህይወት የምታበላሸው ሊያ ብቻ አይደለችም። በየትኛውም እንትን የሚሰሩት ወንድሞቻችን ካያችሁ ኢትዮጵያ ውስጥ በጣም ወንጀለኛ ሞልቷል። በጣም በየእንትኑ ተሸርጦ ተሸርጦ ከአንዳንድ እንትን ውስጥ እንክርዳድ አይጠፋም። ከእንክርዳዱ ደግሞ በጣም የሚያስጠላው ነገር እነሱም ወንጀለኛ ሆነው ሌላ ንጹሐንም ወንጀል የሚያሰሩ እነሱ 10 ሺህ 20 ሺህ ይከፍላሉ። እነሱ ከጀርባ ሆነው ይሄን አድርግ ይላሉ። የማያውቀውን ምስኪን ደግሞ እሳት ውስጥ ይማግዳሉ። አያችሁ፣ ትልቁ እንትን ይሄ ነው። እና እንዴት አድርጋችሁ ሰውን አምናችሁ እንዴት አድርጋችሁ አብራችሁ እንደምትሰሩ አብራችሁ እንደምትኖሩ ትንሽ ግራ የሚያጋባ ነገር ነው። ግን እግዚአብሔር ይሁናቸው እነ ልዑል እና አቤል እንዲሁም ከጀርባ ያሉትም ብቻ ሁሉም ፈጣሪ ይሁናቸው ነው የምለው። ብዙዎቻችሁ እንግዲህ ስለ አቤል ትጨነቃላችሁ። በተለይ የራሔል እናት ከመጣች ቀናት ጀምሮ በጣም የብዙዎቻችሁ ጥያቄ ነው። እንግዲህ አቤል ተጠንቀቅ፣ ቤት መቀየር አለባችሁ እያላችሁ እንግዲህ ኮሜንት ስርም እየጻፍንላቸው ነው። እንግዲህ ካዩት እንግዲህ ምን ባላት የራሳቸው ደህንነት ካሳሰባቸው በቅርቡ ይቀይራሉ ብዬ አስባለሁ። ምክንያቱም ትልቅ ሴትየዋ በጣም ከምናስባት በላይ ነው ለሰው ልጅ ሴራ የምታሴረው። የራሔል እናትና እህት የተባሉት እጅግ በጣም እኛ ከምናስባቸው በላይ ናቸው። ሆን ብለው እነዚህ ሰዎች አበበና ሊያ ፊት ለፊት መቅረብ ስለማይችሉ በሰው ነው ሁሉን ነገር የሚያሰሩት። በሰው ገንዘብ ይከፍላሉ፣ በሰው ያሰራሉ። እና ምን እንደሚያቅዱ ራሱ አይታወቅም። ሁላቸውም የስራቸው ይስጣቸው እና ወንድሞቻችን እንዳይጎዱብን ብቻ እንጂ እነሱ አሰቡ አላሰቡ ፈጣሪ ይጠብቃቸው። ከዛ ውጭ ሰው እንትን ባለው ቢሆን እስካሁን ድረስ ራሱ አቤልም እዚህ እንደዚህ ስራውን መስራት አይችልም ነበር። ግን
አንደኛ አቤል ምንም ጥፋት የለበትም፣ ንጹህ ነው። ያለ ጥፋቱ ነው እየተወቀሰ ያለው ፈጣሪ በሚያውቀው። እና ከባድ ነው በጣም የእውነት። ወይ በጣም ይቅርታ። ወይኔ አንዲት እህት የሆነ ሎሚና ምንድነው ውሃ ሙቀሽ ታጠኝ ብላኝ ልክ እንዳለችኝ ነው ያደረኩት። ግን ያው በአንድ ቀን አይሻልም። በእርግጥ ስትደጋግሚው ይሻላል ብላለች። እስኪ እንግዲህ ጉፋኑ ሊደፋኝ ነው የእውነት። እና ዛሬ ሞር ደግሞ ልነግራችሁ የመጣሁት በሚኪ ጎጆ ነው። ቤት ከገባ በኋላ እንዴት ነው ምን ሆነ ምናምን እያላችሁ ስለነበረ እንግዲህ ተመልሶ ሐኪም ቤት እንደገባ ነው እንግዲህ የተነገረው። ደግሞ አዲስ ነገር ካለ ደግሞ ነገም ሰላም ያሳድረን፣ መልካሙን ዜና ያሰማን፣ ጥሩ ጥሩ ነገር ወንድሞቻችን የእውነት እግዚአብሔር አምላክ በሚሄዱበት ሁሉ ፈጣሪ ይጠብቃቸው። እናንተም ጸሎት አድርጉላቸው። ሚኪም እንግዲህ ተሽሎት ወደ ስራው እንዲመለስ ጸሎት አድርጉለት ለወንድማችን። ሌላ ምንም ማለት አልችልም። እንግዲህ ጀግናችንንም እያደነቃችሁ ሁላቸውንም በዚህ ስራ ተሰማርተው የሚሰሩትን ማመስገን ስላለብን ከልብ ከልብ እያመሰገንን እንግዲህ ወንድሞቻችን ጠላት ይቃጠላል፣ እነሱ ጀግናዎች ደግሞ ወደፊት ነው። ነገም ሌላ ቀን ነው እያልን እንግዲህ ለማንኛውም የምወዳችሁ እንግዲህ ዛሬ ያመጣሁላችሁ በሚኪና በልዑላችን ነበረ። ይህን ይመስል ነበረ። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። አዲስ ነገር ሲለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። በተረፈ ቪዲዮን ስትጀምሩ ፕሊስ ላይክ አድርጉ። በጣም ሰሞኑን ቀዝቀዝ ብላችኋል። ላይክ አድርጉ። እንዴ እኔ አሞኝ ጉሮሮዬ እንዲህ ዝግት እያለ ነው እዚህ ጋር መጥቼ የምሰጠው። የእውነት አላሳዝናችሁም? እና ላይክ አድርጉ ፕሊስ፣ ምንም አያስከፍልም። መልካምነት ብቻ ነው ከእናንተ 0.5 ሳንቲም አይቆጥርባችሁም። እኔ ጋር መታችሁ ላይክ፣ ሼር፣ ሰብስክራይብ ብታደርጉ 0.5 ሳንቲም አይቆጥርም። ስለዚህ ለመልካምነታችሁም ከልብ እያመሰገንኩ ሰላማችሁ ይብዛልኝ እያልኩ የዛሬው ቪዲዮ ይመስላል። ባይ ባይ።